ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁ እንዳትረሱ። የሰራተኛዋ አደይን ድራማ ይዘንላችሁ መጥተናል። አብራችሁ ይቆዩ። በላይክ ጀምሩት። የሰራተኛዋ አደይ እንግዲህ ትንሽ ቆየት ብያለሁ መስራት ካቆምኩኝ። ስማቸውም ከጠፋብኝ ከወዲሁ ይቅርታ ጠይቃለሁኝ። ካየኋቸውም በጣም በመሀል አቋርጮ ነበረ። ግን አሁን ያው ብዙዎቻችን በተለይ በቪዛ ሞት የተማርነው ትምህርት አለ። ክፉ መስራት እና መጥፎ መስራት ዙሮ ዙሮ ለእኛኑ እንደሚጎዳና እኛኑ ቆፈርንበት ጉድጓድ ለሰው ስንቆፍር እኛው እንደምንገባበት ማወቅ እንዳለብን አስተምሮናልና ቪዛ ከሞተ በኋላ ወንድሞ የደረሰበትን ችግርም በመመልከት እያየን ነው። እና የሰራተኛዋ ድራማ ሲጀምር ያው እንግዲህ ዳይመንድ ወንድሙ ማነው ዳኒ በደረሰበት ነገር ላይ ያው ህግ ነውና ፖሊሶች በሰራው ወንጀል ግዴታ መቀጣት ስላለበት ብለው ይዘው ትደዋል። ይህንን ነገር ያደረገው እንግዲህ በዚህ የተነሳ እንደዛ ማድረግ የለበትም አሁን ሀዘን ላይ ሆኖ እንዴት ይወስደዋል በሚል ታው ቢለውን ፖሊሱ ሊሰማው አልቻለም። እንደዚህ በመከራከር እንደውም አብረህ እስር ቤት ትገባለህ ብሎ እስር ቤት ይዞ ትዷል። ዳኒን ድንገት ሲያየው እንግዲህ በጣም ነው ምን መሆን አለብህ? ለምን ለኔ ብለህ እንደዚህ መሆን ነበረብህ? እንደዚህ ብለህ ተጣልተህ ለኔ እስር ቤት መግባት የለብህም ነበር እያለ እንግዲህ አልኩ እንዴ ዳይመንድን እየተከራከረው ነበር። ቢሆንም ዳይመንድ እንግዲህ ያው ዱርዬ ቢሆንም ሌባ ቢሆንም ጥሩና ደግ ልብ አለው። የአራድን ባህሪ የታየበት የዲራማው ድምቀት ነውና በዚህ ጊዜ ዳኒን ብቻውን እስር ቤትም ቢሆን መተው የለብንም ከጎኑ መቆም አለብን ብሎ በምክንያት እስር ቤት ገብቷል። ያለውን ነገር የተፈጠረውን ነገር ከፖሊሱም ጋር እንዴት ወደ እስር ቤት እንደተወረወረ ለዳኒ ሲያስረዳው ነበረ። ዳኒም እንግዲህ ያው በፊት ባይዘዌ ዳኒ እንግዲህ ዝክፉ የሆነው ያው በእህቱ ምክንያት ነው። እህቱ ታስታውሱ ከሆነ እስከዛሬ ስንት ፓርት ሲሰሩ ተይሄት ይሄ ነገር አይሆንም ሰዎችን መጉዳት የለብንም ምናምን እያለ ብዙ ጊዜ ይቆጣት ነበርና እሷ ግን ያው በእናቷ ሞት የተነሳ ልቧ ስለቆሰለ በሰዎች ጭካኔ ይህን ነገር ማድረግ አለብኝ ብላ ያው እንግዲህ መንገዷን መርጣ በዛ መንገድ ወንድሟንም ልታስሄደው ሞክራ ያው እንግዲህ አሁን ላይ የእሷ ጣጣ ነው እስር ቤት እያስገባውም እና ደግነቱና የዋህ እንደሆነ ሁላቸውም ተረድተው ከጎኑ ቁመዋል። በጣም ብዙ ሰዎች እነ አደይ ባሏ ሁላቸውም እነ ማዘሯ ተጎኑ ቁመው አይዞህ እያሉ እያጽናኑን ነበር። እና በቅርብ የተቀላቀለው ደግሞ የዋሹ እንግዲህ ሮማንን ለመድፈር በመሞከሩ ከድራማው ተባሯል። ሌላ ደግሞ እንግዲህ በቅርቡ የተቀላቀላቸው ሰውዬ ዘበኛ ካልሆንኩኝ እያለ ቤታቸው ተገትሮ ግድ ሮማን አይሆንም አንተ ሌባ ነህ፣ ምክንያቱም የአደይና ከገጠር ስትመጣ የተሸከመችውን እቃ ልሸከምላችሁ በሚል ሰበብ ሰርቆ ሲሮጥ ነበር። ያው ውስጡ የማይጠቅመው እቃ ከሆነ ካወቀ በኋላ ነው እንትን ያለው የመለሰላቸውና ሮማን ጠንቅቃ ስለምታውቅ እዚህ ዘበኛ ሆነህ ልትቀጠር አትገባም፣ አንተ ሌባ ነህ፣ በጭራሽ አይሆንም ብላ እየተከራከረ ድንገት እንግዲህ የፍቅርና ብቅ ስትል የተፈጠረውን ነገር ጠይቃት ነበረ። እንግዲህ የተፈጠረውን የዘበኛ መሆን እፈልጋለሁ፣ ስራ ማግኘት እፈልጋለሁ፣ መስራት እፈልጋለሁኝ፣ ስለዚህ ማሚዬ እባክሽ እንድትቀጥሪ ብዬ ነው ብሎ እንግዲህ በምላሱ ተንጣቶን ቢሆንም ማሚን አሳምኗት ነበር። ግን ደግሞ ማሚ እንደ በፊቱ ሞኝ አይደለሁም፣ አንተ እንደማላውቅም ተያዥ እፈልጋለሁ፣ ወይ ዳንጣ ተያዥን ካለህ ቀጥራለሁ ብለው ልከውታል። ሌላው በተረፈ እንግዲህ ዳይመንድ ጓደኛ ስሙን ጥሩልኝ ባይዘው ቆየት አልኩ ካቋረጥኳቸው ድራማዎቹ ጠፍተውብኛል። እና የዳይመንድ እስር ቤት መግባት ስላንጣጣቸው አደይም ሁላቸውም ሰብሰብ ብለው ኪንጎም ፍቅረኛውም ሁሉም የዳይመንድም ለካ አፍቅሯል። ፍቅረኛው ማን ነበር ስሟ? እና እነሱ ሰብሰብ ብለው ዳይመንድም በመልኩ ከእስር ቤት ማስወጣት እንዳለባቸው እና ባልሆነ መልኩ ለዳኒ ሲል እስር ቤት መግባቱን ሁላቸውም እየተወያዩ በተለይ አደይ ስትሰማ እንደዚህ ማድረግ የለበትም ነበር። ዳኒን ለመርዳት በውጭም ቢሆን መርዳት ይቻል ነበር። ጥሩ ጠበቃ ቀጥሮ ከእስር ቤት እንዲወጣ ማድረግ እንችል ነበር እንጂ ምን የሚሉት ነው ራሱን አሳልፎ ሲበዛ የዋህነትና ደግነት ራስ ላይ አደጋ እንደሚፈጠር አያውቅም ወይ በማለት እንግዲህ እነ ኪንጎ እየተከራከረች ነበር። የኪንጎም ፍቅረኛ ያው አደጋ ደርሶበት ስለነበር በዛ ሰበብ ታርቀዋል። በመሀል ተጣልተው ነበረ። እና ውድ ቤተሰቦችዬ በቃ እንደዚህ ማድረግ የለበትም።
ብላዴም እንግዲህ እስር ቤት ሄደው የተፈጠረውን ለፖሊሱ ነግረውታል። እባክህን ዳይመንድ እንደዚህ የሚያደርግ ሰው አይደለም፣ እዚህ እስር ቤት የገባው ለዲያኒ ብሎ ነው። እህቱን እንግዲህ ዲያኒን ስለ ሀዘን ላይ ስለሆነ ብቻውን እስር ቤት እንዳይሆን ብለው ነው እንጂ ሌላ ነገር የለውም እባክህን ብለው ያለውን መረጃ ከነገሩት በኋላ እንግዲህ ፖሊሱም ግራና ቀኙን አይቶ ያው ዳይመንድ ለቆታል። ሁለተኛ እንዳይለመድህ እያለች አደይም መከረችው። ከዛ በተረፈ ያብላብላ እያለ ቀልብልቡ ሰውዬም እንግዲህ ቤት ገብቶ ሮማን ጋር ሲጨቃጨቅ ነበር። ቡናሽን ነው የምፈልገው፣ አንቺ እኔ ምንም አላደርግም፣ ቤቱን ለመጠበቅ ነው፣ በቃ ስራው ያስፈልገኛል፣ ገንዘብ የለኝም፣ ርቦኛል፣ ጠምቶኛል በማለት ለማሳመን ሞክሯል። ግን ሁኔታውን አላማራትም። ይሄ ማነው ስሙ ሮማ በጭራሽ አላማራትም ሁኔታው። ልጁ ሌባ ስለሆነ የቤቱን እቃ፣ የቤቱን ንብረት፣ የቤቱን ሁሉን ነገር ዘርፎ ማሚን ባዲዋን አስቀርቶ ምናልባችም ሮማ እናት የሰረቀችው ብሎ ደግሞ በእኔ ያመሃኛል በሚል የሆነ አለ አይደለ እንደዛ ተሰምቷት ነው መሰለኝ ይሄ ልጅ ሰውዬ እዚህ ቤት መቀጠር የለበትም መባረር አለበት እያለች ያው እንግዲህ የሚሰማትን ነገር ተናግራለች። ማሚ ግን ያው ለሰው አዛኝ ናት፣ ደግ ሰው ናት፣ ደግ እናት ናት፣ ለሁሉ እናት ናት እና ተያዥ አንጣ ብለዋለች እንግዲህ እሱ ደግሞ እሺ ብሎ ሲወጣ ድንገት እንዳጋጣሚ የአደይን ፍቅረኛ ነበር ያገኘው። እሱን ሲያገኘው ከዚህ በፊት እንግዲህ ሞባይል ሰርቆት ነበር። ሞባይል ሰርቆት ፊት ለፊት አግኝተው ተደባድበው ነበር እና እግሩ ስር ተንበርክኮ ያው እንግዲህ ስራ አግኝቻለሁ፣ ስራ ያስፈልገኛል፣ ገንዘብ ያስፈልገኛል እንትን ምንድነው ስሙ የሚፈርምልኝ አጥቻለሁ እና እባክህን ሆነኝ ብሎ እግሩ ስር ሲለምነው ነበር። እሱም ደግሞ ለማላቀው ሰው ዋስ መሆን አልፈልግም እያለ እግሩን እንግዲህ ወደዛ ሄድልኝ ብሎ ምንቅር ብሎ ሲሄድ ለካ በኋላ ሲያስታውስ ሞባይሉን ሰርቆት የነበረውና ሲደባድበው የነበረው ሰውዬ ነው። እንኳንም ይሻላልከኝ ብታየኝ እኔነቴን ብታውቅ ኖሮ እዚሁ አንቀት ገለኝ ነበረ፣ በቃ ሄድ ብሎ እንግዲህ ሳይታወቅበት ሳይነቃበት ካጠገቡ ርቆ ሄዷል ማለት ነው። ከዛ በተረፈ ማሚም ሁሉም እንግዲህ ሰብሰብ ብለው ያለውን ነገር በተለይ ደግሞ የዳይመንድን ከእስር ቤት መውጣት በተመለከተ አራቱም ተሰብስበው ፍቅረኛሞች ሆሬ ሬስቶራንት ገብተው ፈታ ዘና እያሉ ነበር፣ እየበሉ እየጠጡ ነበረ። ዳይመንድም ኪንጎም ፍቅረኛውም ሁላቸውም በቃ በሚገርም ሁኔታ የራሳቸውን ዲስከስ እያደረጉ እየተጫወቱ ለመጨረሻም ዶክተሩ እንግዲህ ሮማን የነገረቻት ምክር ሰርቷል መሰለኝ። እሱን አትበይ፣ ቢሮ ድረስ እየሄድሽ አታስቸግሪው፣ ስልክ ማስራት አትደውይው እያለች ሮማን መክራት ነበረ። እንግዲህ አሁን ዶክተሩ አደይን ማፍቀር ትቶ ወደ እዚችኛዋ ተመልሷል። ስሟን ጻፉልኝ ረስቸው ነው ወደ ሪታ ነው ሩታ ወደዚች ተመልሷል። ቅር እንትን ችላ ስትለው አፈቅርሃለሁ እወድሃለሁ ስትለኝ አልነበረ ወይ ዛሬ ለምንድን ነው ችላ የምትለኝ እንደዚህ እያለ በቃ ራሱን እየወቀሰ በመጨረሻ ምግብ ቤት ልውሰድሽ በሚል ሰበብ እሷም ደስ ብሏት ምግብ ቤት ከበሉ በኋላ የሆነ እንደሚወዳት ሊነግራት እያሰበ እንዴት እንደሚነግራት ግራ ገብቶት ፍቅር ተብዬዋም ራሱ ሩታን ዶክተሩ ጋር አበባ እየተሰጣጣች ነው ተባብላል። አጣልታቸው ነበር። ሩታና ፍቅር ደግሞም ተጣልተው ነበረ። አበባ የመጣው ግን ለሮማን ነው። ያኛው የዶክተር ጓደኛ በቅርብ ከለንደን የመጣው እሱ ሮማንን ስለሚያፈቅራት አበባውን ጥሎ የሄደው እሱ ነበር። እንዳጋጣሚ ሆኖ ሩታ ከውጭ ስትመጣ አበባው በር ላይ ስለነበር እሷ ስታነሳው ፍቅር ጋር ሲገጣጠሙ ፍቅር ያው ከለቅሶ ቤት ስንመጣ እንዴት አበባ ትቀበያለሽ? ፍቅር ያሰኝሻል? እኛ ሰው ሞት ሀዘን ላይ ነን፣ አንቺ አበባ ይዘሽ እየጠበሽን ነው ብላ ለማሚ እንድትቆጣትና እንድታያይዛት እንዲጣሉ አድርጋለች። ማሚም እንግዲህ ተቆጥታለች። እንዴት ታደርጊያለሽ ብላ ግን ደግሞ እውነታው ያው ሩት እንትን ማነው ዶክተሩ ያመጣላት ያው ለቤት ሰራተኛዋ ነበር። ቤት ሰራተኛዋን አሳልፋ ላለመስጠት ነው እንደዛ ለኔ ነው የመጣው ብላ ተዘቹ የተጋፈጠችው ማለት ነው። እና ውድ ቤተሰቦችዬ ዶክተሩና እንግዲህ ሪታ ሬስቶራንት ተቀጣጥረው ምግብ እየበሉ የተሰማውን ስሜት ሊያስረዳት እያለ ድራማው ያልቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። ቆየት ብዬ ስለሰራው ስማቸውን እያነበብኩ ባለመስራቴ ከወዲሁ ይቅርታ ጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኔክስት በሌላ ፓርት እስከምንገናኝ ጉድባይ ቻው ባይ ባይ።